ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ቤቲና እስክንድር ጭምብሎን ያውልቁ። ምንጭ እኔና የኤልቲቪ ሚስጥሮቼ። ከቤተልሔም ታፈሰ። ታላቁ እስክንድር ሲባል አውቀዋለሁ። ከእስር እንደተፈታ በመኪና መስኮት እስከ ግማሽ አካሉ ብቅ ብሎ እጁን በመጨበጥ ጥንካሬና ወኔው እንዳልተሰለበ ያሳየበት ምስልም አለኝ። የፊቱን እጅግ መገርጣት ትኩር ብዬ አይቼ አረመኔዎች ምን አድርገውት ይሆን ብዬ እንድሳቀቅ አድርጎኛል። በተለይ ከባለቤቱ ጋር ትንሽዬ ልጅ ታቅፎ ከተነሳው ፎቶ ጋር ሲታይ እስክንድር ነጋ እጅግ ተቆሳቅሎ ነው የወጣው። ከእስር ከተፈታ በኋላ ባልደራስን መሰረተ። የፖለቲካ ትግል የኖረበት መሆኑን ባልደረሳም በግሌ ግን ጥያቄና አግራሞት ተፈጥሮብኝ ነበር። በአንድ ሰው ላይ የተፈጠረብኝ የትኛውም ጥያቄ ችግር አይኖረውም። ችግር የሚሆነው ስለዚያ ሰው የተፈጠረብኝን ጥያቄ ራሴው ልመልሰው ከሞከርኩ ነው። በነገራችን ላይ በማናቸውም ጥያቄዎች ብዙዎች የሚቆጡብኝ ቤተልሔም ማለት ይህች ነች። በአንድ ሰው አመለካከትና አቋም ላይ ጥያቄ ይፈጠርብኛል። ጥያቄውን እኔው መልሼ ከምሳሳት ባለቤቱን እጠይቀዋለሁ። አቶ እስክንድር ነጋንም በፕሮግራሜ ለመጠየቅ የወሰንኩት በዚህ መንፈስ ነበር። ስጋብዘው ግን ያልኳችሁን ግብ እንዳልመታ ከሚያደርገኝ ፈተና ጋር ነበር የተስማማው። ሊጠየቅ የሚፈልግበትን ነጥብ አስቀመጠ። ለቃለ መጠይቅ እመጣለሁ፣ ግን መናገር የምፈልገው ስለ ቄሮ ብቻና ብቻ ነው አለኝ። እኔ ደግሞ ትንሽ ተናደድኩ። ምን ስለሆነ ነው ወደ ሚዲያ ሲመጣ ይህን ብቻ ጠይቅኝ የሚለው ብዬ ተቆጣውና ቃለ ምልልሱን ላለማድረግ ወስኜ በዚሁ ተስተጓጎለ። እየቆየ የአቶ እስክንድር ነጋ በመብረድ ፈንታ ብዙ ውዝግቦችን ይዞ ቀጠለ። በተለይም ከአዲስ አበባ ምክትል ከንቲባ ጋር የገባበትን ጉዳይ ሁል ጊዜ እከታተላለሁ። አልፎ አልፎ ያስቀኛል፣ ደግሞም ይገርመኛል። ነገሩ አልበርድ ብሎ ጭራሹን ተማሙቆ ባለበት ቀጥሏል። እኔም በስራ እንደተወጠርኩ ነበር። አንድ ቀን በቀጥታ ደውዬ አነጋገርኩት። እሱም በትህትና መለሰልኝ። አንቱታይን እንድተው እስከ መፍቀድም ራሱን ቀለል አድርጎልኝ ነበር። ለቃለ መጠይቅ በድጋሚ ስጋብዘው እሺ ያለኝና ለቅዳሜ ቀን ተቀጣጠርን። ጥያቄዎቼን ለማጠናከር ገና ነገሮችን መበርበር ስጀምር ወዳጆቼ ከእርሱ ጋር ቃለ ምልልስ ማድረጉ እኔን እንደሚጎዳኝና በተለይም የተፈረጅኩበትን ኮርነር ጭራሽ የሚያጸና ከመሆኑም በላይ አቶ እስክንድር በድብቅ በርካታ ደጋፊዎች እንዳሉት በመግለጽ አስጠነቀቁኝ። ደንታይም አልነበረም። የመጀመሪያ ብርበራዬን ለማድረግ በቀጥታ ወመዘክር ሄድኩኝ። በባለቤቱ ስም የሚታተሙ ጋዜጦችን ዓመተ ምህረት ተናግሬ ያስወጣው። ቀን ሙሉ ፈጀብኝ። አቶ እስክንድርን በሚመለከት የነበረብኝን ጭጋግ ግን በተወሰነ መልኩ የሚገፍ ነገር አገኘውበት። አንገብጋቢ ጉዳዮችን በፎቶ ይዤ ወጣው። አርብ ከምሽቱ 3 ሰዓት ላይ እንኳን ይህን ቃለ ምልልስ ለማድረግ በአቅሜ ላይ እርግጠኛ አልነበርኩምና ሌሊቱን የተወሰኑ ቪዲዮዎችን ስመለከት አነጋው። ከጠዋቱ 4 ሰዓት አካባቢ ስልኩን ብደውል አይነሳም። መኪና ውስጥ ቁጭ ብዬ መጠበቅ ጀመርኩ። ከአንድ ሰዓት ቆይታ በኋላ ተደወለ። አቶ እስክንድር ነበር። ቃለ ምልልሱን ማድረግ እፈልግ ነበር። ካንቺ ጋር ብነጋገር ደስ ይለኛል፣ ግን አሁን ሳስበው ባንቹ ፕሮግራም ላይ አንድ ክርክር ከጃዋር ጋር አዘጋጅልኝና ይሄኛው ይቅርብኝ አለኝ። ንዴቴን እንደምንም ለማዋጥ ታገዬ እስኪጨርስ ጠበቅኩኝና አቶ እስክንድር የኔ ፕሮግራም እኮ የዲቤት ፎርማት የለውም፣ የሌሎችን ክርክር አስተናግጄም አላውቅም አልኩት። ምን ችግር አለው? ዓለም ላይ አንድ ለአንድ የሚጠይቁ ጋዜጠኞች እኮ ክርክር መምራት ይችላሉ።
አለኝ። እኔ አልችልም። ከጀዋር ጋር የሚያከራክራችሁ ሌላ ሰው ፈልግ። እኔ ለቲቪ ስገባ የተሰጠኝ የራሱ ቅርጽ ያለው ፕሮግራም አለ። ዲቤት ማድረግ አልችልም። ለይዘቱና ለቅርጹ የፈረምኩበት ፕሮግራም ነው። እስቲ ጀዋርን ጠይቂው። ከተስማማና እሺ ካለ አንቺ ጎበዝና ከባድ ጥያቄ የምትጠይቂ ስለሆንሽ አንቺ ትመሪዋለሽ አለኝ። ንዴት እንዳነቀኝ ነበር። አቶ እስክንድር፣ በመካከላችሁ ክርክሩን ስመራ ገለልተኛ እንደመሆን እንዴት አመንክ? አሰብ ባደረገና እኔ አንቺ ብትመሪው ቅሬታ የለኝም አለ። ሁለታችንም ቃለ መጠይቁ ላለማድረግ ያመጣው ሐሳብ እንደሆነ ተነቃቅተናል። ተጣልቼ ልለየው አልፈለኩም። መቼም ይሁን መቼ አቶ እስክንድርን እፈልገዋለሁ። በቀጥታ ወደ ቤቴ ሄጄ ልብሴን ቀያየርኩና ረጃጅም ቅልጥሞቼን አጣጥፌ ለረጅም ሰዓታት መሬት ምንጣፍ ላይ ቁጭ ብዬ ማሰብ ጀመርኩ። እርግጥ ለቃለ ምልልሱ ጥሩ ቁመና ነበረኝ ወይ የሚለውን እርግጠኛ ባልሆንም ላለመቅረብ የሰጠው ብልጣብልጥ ምክንያትን ግን ታዝቤዋለሁ። የሆነ ሆኖ የቃለ ምልልስ በመሰረዙ ያን ያለም አልተከፋውም። ጥቂት ወራት ካለፉ በኋላ አቶ እስክንድር ነጋን አንድ ቀን በራሳችን ጣቢያ በሌላ ፕሮግራም ላይ አየሁት። ለቃለ ምልልሱ እንዴት እንደመጣ በጠይቅ ደወልንለት፣ መጣ የሚል መልስ ሰጡኝ። ምንም ሳያስቸግር ነው ወይ? ምንም አላለም ተባልኩ። ስለዚህ እስክንድር ነጋ እኔ ፕሮግራም ላይ የመቅረብ ምንም ፍላጎት እንደሌለው ተረድቼ ተውኩት። ፈቅዶ የቀረበበት ቃለ ምልልስ ለ2 ሳምንት የዘለቀ ስለነበር እንደ ማንኛውም ተመልካች ተከታተልኩት። አቶ እስክንድር ሆነ ብሎ ጥያቄዎችን በሚፈልገው መንገድ እያጠፈ ነጥቡን በበላይነት ይዞ መሄዱን ታዝቤ ስቄ ተውኩት። እሱን ለቃለ ምልልስ የማግኘቱን ጉዳይ ተስፋ ቀርጬበት ነበር። በ2012 ዓ.ም ታህሳስ ወር ላይ ከሀገር ወጣው። ከዚያ በፊት ኤልቲቪ ፕሮግራም አዘጋጆች ጋር የገናን በዓል ምክንያት በማድረግ አንድ ፕሮግራም ሰርተን የሚነሱብኝ ትችቶች ከግል ነገሬ ጋር የተገናኙ እንደሆኑና ለዚህም ደንታ እንደሌለኝ፣ ቆንጆ በሆን እንደማልመሰገን፣ መልከጥፉም በሆን በዚያ መወቀስ አግባብ እንዳልሆነ፣ መልኬን እኔ ያልፈጠርኩትም የሚል አይነት ሐሳብ የተናገርኩ ሲሆን ሰዎች ሲናደዱ የሚሉኝን እንዳልሆንኩም ገልጬ ነበር። ከአውሮፕላን ማረፊያ ወደ ሆቴሌ ገባሁና ስልኬን ሳበራ ከደረሱኝ መረጃዎች እንደገባኝ ከሆነ ንግግሬን አነጋጋሪ፣ አጨቃጫቂና እጅግ አዝናኝ ሆኖ አገኘሁት። በራሴም በሰዎችም ስቄ ተውኩት። ሺህ ጊዜ ሰዎች እንደሚፈልጉት ቢሰማቸው እኔ ደግሞ ስለራሴ የሚሰማኝ እንደዛው እንደተናገርኩት ነው። እጅግ ውብነኝና ሌላ ማሸማቀቂያ ይፈልጉ። ከተማውን እያየው ሳልመናሳ እየበላው ፎቶግራፍ እየተነሳውና ትላልቆቹን ሞሎች ስጎበኝ ቆየው። አንዳንድ አበሾች ህንጻ ውስጥ ሲያዩኝ ክብ ብለው ሲደነግጡ ሳይ ትልቅ ባርኔጣ ገዛው። ዝርግት ብሎ ግማሽ ፊቴን ስለሸፈነኝ እኔም እነርሱም ተገላገልን። ታይላንድ ትልቅ ሀገር አይደለችም። በርካታ ቱሪስት የሚርመሰመስባት ሀገር ግን ናት። ገና ከታክሲ ስትወርጂ ወይንም ከሆቴልሽ በር ወጣ ስትይ በጥፊ ያጠናገረሽ የሚመስል ወላፈን ይቀበልሻል። የሀገሬው ቆነጃጀት ሙቀቱን የሚከላከሉት ከውስጥ ሱሪ ትንሽ ዝቅ ያለ የጅንስ ቁምጣ እየለበሱ ነው። ይህ ወላፈን ወንዶቹን ለይቶ ይተው እንደሆነ እንጃ ሰፊ የጨርቅ ሱሪያቸውን ጥፍንግ አድርገው በቀበቶ አስረው እጅ ጉርድ ሸሚዝ ይለብሳሉ። ስኒከር ጫማም ይጫሙበታል። ቱሪስት ሁሉ ልብሱን ወዲያ ጥሎ ሸበጡን ለማጥለቅ በሚከጅልበት ሁኔታ ውስጥ የታይላንድ ወንዶች እንደዚያ ለብሰው ስራቸው ላይ ናቸው። ሴቶቻቸው ግን እጅግ ያምራሉ። ወርቃማ ቆዳቸው ያንጸባርጋል። መሸመትን ከምንም በላይ ሳይወዱ አይቀርም። የትን ቦታ ብትሄዱ ሲገዙ ታገኟቸዋላችሁ። አንድ ዕለት እኩለ ሌሊት ካለፈ በኋላ ገበያ መኖሩን ስለሰማው ለማየት ሄጄ ነበር። ገበያው በቆነጃጅት የተሞላ ሆኖ በዚያ ሌሊት ልጆቻቸውን እየጎተቱ የሚራመዱ ገበያተኞች ሴቶችን ተመልክቻለሁ። ሸመታ ይወዳሉ። ባንኮክ በተደጋጋሚ ሄጃለሁ። ገና ወደ ሀገሩ እንደገባችሁ ወበቅና ለየት ያለ ምግብ ሽታ ይቀበላቸዋል። ምግባቸው ከባህር የተገኘ ነው። በየመንገዱ ላይ ይጠብሳሉ፣ ይቀቅላሉ። ወደ አንዱ የመንገድ ላይ ኩሽና ጠጋ ብዬ ለማየት በሞክር
ጭራና ክንፍ ያላቸውን ቁምቡርስ የመሳሰሉ ጉዶች በቅመም ተለውሰው ይንተከተካሉ፣ ይጠበሳሉ፣ ይቆላሉ። ከዚህ በየመንገዱ ተደርድሮ ከሚጠበሰው ምግብ የተነሳ የትም ብትሄዱ ሽታው አንድ አይነት ነው። ብዙ ኢትዮጵያውያን ሽታው ያንገፈግፋቸዋል። በሚቀቀለው ምግብ አጠገብ ሲያልፉ አፋቸውን በሻርፕ ወይንም በእጃቸው ይሸፍናሉ። ይህ ድርጊታቸው እኔን ትንሽ ፈገግ ያስብለኛል፣ እታዘብማለሁ። አዲስ አበባን ያጠናት የሽንትና የሰገራ ሽታ ከመቼው ተዘንግቶ ይሆን እላለሁ። በሳር ቤት ወንዝ አጠገብ በእግራችሁ መች ትራመዳላችሁ? በልደታ እንዴት ታልፋላችሁ? ፒያሳ፣ ቀበናና መላው አዲስ አበባ ምን አይነት ከተማ ናት? ባንኮክ ሲበዛ ጽዱ ከተማ ናት። በመንገድ የተጣለ ቆሻሻ አታዩም። ሌሊቱን ሲያጥቡና ሲጠርጉ የሚያድሩ ሰራተኞች አሏት። የንግድና የሕክምና ከተማ በመሆኗ የኛ ሀገር ሰዎች ወይ ለሕክምና ሊያም ለንግድ ነው የሚጓዙት። በሕክምና በጣም የተመሰገኑ ናቸው። ባንኮክ የድሪያ ከተማ ናት። በዚያ መስረቅ የነውር ነውርና ውርደት ሲሆን መዳራትና ማመንዘር ግን በግልጽ ተፈቅዷል። ወንዶቹ ከሴቶቹ አንጻር እረጋ ያሉ ይመስላል። ሴቶቻቸው እብድ የሚባሉ አይነት ሲሆኑ ሽቅርቅር ናቸው። የከተማዋን ፋሽን ተከታይ ሴት ብዛት ሲታይ ኒውዮርክ አሊያ ሚላን ያላቸውም ይመስላቸዋል። የሚርመሰመሰው የውጪ ዜጋ አንዷን የታይላንድ ሴት ክንዱ ውስጥ ሸጉጦ መዞር ትኩረቱን የሚስብ ልዩ ነገር አይሆንም። የፈለጋችሁት ንቅሳት በየመንገዱ ዳር ይሰራላችኋል። ስትሸምቱና ስትመገቡ ብትሉ በታይላንድ ገንዘብ አያልቁባችሁም። እዚያ በነበርኩበት ሰሞን $1 ምንዛሬ ከኢትዮጵያ ጋር ተመሳሳይ ሲሆን ኑሮ ግን ውድ አይደለም። በተለይ ዱባይን ላይ የሰው ዱባይ ለታክሲ ብቻ ምን ያክል ገንዘብ እንደሚጠሩ የሚያውቅ ሰው ባንኮክን ይወዳታል። ከተማይቱ በእብድ ሹፌሮች የተሞላች ናት። በእኔ ምልከታ ሁሉም አንድ ናቸው። በመጀመሪያ የሄድኩ ጊዜ አነዳዳቸውን አይቼ ወደ ሀገር የሚገባው አስክሬኔ እንደሆነ ነበር የተሰማኝ። ጥቂት ቀናት ስቆይ ፍርሃቱ ለቀቀኝ። አንዱ ሹፌር የተሳሳተ መስመር ይዞ እየከነፈ ቢመጣ እንኳን ሌላኛው ሹፌር በትዕግስት ያሳልፈዋል እንጂ የጥሩምባ ድምጽ በጭራሽ አትሰሙም። ንዴታቸው ቶሎ ብልጭ አይልባቸውም። የሹፌሩ ድድብና ካደበነው እንኳን ራሱን ነቅንቆ ይላል የታይላንድ ሹፌር። ይህን ብቻ ነው የምትሰሙት። ታክሲዎቹ በኪሎ ሜትር የሚሰሩ ቢሆንም ሹፌሮቹ ድርድር ይመርጣሉ። ከዱባይ ጋር ሲነጻጸሩ በጣም ጨዋዎች ናቸው። አንድ የዱባይ ታክሲ ከሆቴል ወደ አንዲት ህንጻ ለማድረስ ረጅም ጥመዝማዛ መንገድ መርጦ 120 ድራም ተቀብሎኛል። ሞተርና ሰረገላ የሚመስል የህዝብ ማመላለሻ አለ። ቱክ ቱክ ይሉታል። እንደ ታክሲ ነው። አብዛኛው ቱሪስት ከታክሲ ይልቅ ያንን የሞተር ሰረገላውን ይመርጣል። ዋጋው የሚቀንስ ሲሆን ማዝናናቱም ደስ ይላል። ወደ ሀገሬ ለመመለስ ጥቂት ቀናት ሲቀረኝ የፕሮግራሜ ኃላፊ ደወለልኝና እስክንድር ነጋ ደውሎለት እንደነበርና ልቅረብ ማለቱን ነገረኝ። አንተን የደወልክለት ወይንስ እሱ ብዬ ጠየቅኩት። እሱ ነው። እስክንድርን ለማመን ያስቸግረኛል። 2 ጊዜ ነገር ካለቀ በኋላ ሐሳቡን ቀይሯል አልኩት። ይመጣል፣ ለማንኛውም ተዘጋጂ አለኝ። ከ2 ቀን በኋላ እመለሳለሁ፣ ስመጣ እናወራለን ብዬ ዘጋሁት። የቆየሁት ለጥቂት ቀናት ቢሆንም በቂ ረፍት አድርጌ ነበር። ሰውነቴ ተዝናንቷል። አዲስ ነገር ማድረግ እችላለሁ ወይንም የሆነ አዲስ ስሜት ተሰምቶኛል። የገባው ቀን ተኝቼ ዋልኩና በማግስቱ ወደ ቢሮ ሄድኩ። አለቃዬ ስለ እስክንድር ነው የሚያወራው። እኔ ደግሞ ይህንን መስማት አልፈለኩም። ለሶስተኛ ጊዜ መሞኘት ደስ አይልም። ትንሽ ተጨቃጨቅንና ስልክ ደወለለት። አቶ እስክንድር ቤቲ ገብታለች። ስልኩን ገፋልኝ። አቶ እስክንድር ጤና ይስጥልኝ። እንኳን ደህና መጣሽ። አለቃዬ ፕሮግራሜ ላይ መቅረብ እንደምትፈልግ ነገረኝ። ቀድሞ ፕሮግራም የተቀየረበት ምክንያት በቂ ስላልነበር አሁን አንተን ለማመን እቸገራለሁ። አረ እመጣለሁ፣ ግን ቤቲን የምፈልገው ጥያቄው በጣም ጠንከር እንዲል ነው አለኝ። ፈገግ አልኩ። አቅጣጫ ታስቀምጣለህ አልኩት። አይ የፈለግሽውን ጠይቂኝ።
ለቅዳሜ ከሰዓት ቀጠሮ ያዝንና እየተጠራጠርኩ ስልኩን ዘጋሁት። ብዙ መጨነቅ አልፈለኩም። ከ2 ቀናት በኋላ ከጋዜጠኛው ከሰብአዊ መብት ተሟጋቹና በእስር ከተሰቃየው አሁን ደግሞ በኢትዮጵያ ለውጥና ፖለቲካ ውስጥ አወዛጋቢ ከሆነ ሰው ጋር እቀመጣለሁ። ቀድሞ በእግር በፈረስ የፈለጉት ቢሆንም አሁን በተራው እርሱ ይፈልገኛልና እንደተዝናናው ነኝ። ከጥቂት ወራት በፊት ወመዘክር ባገኟቸው ጽሑፎችና በተመለከትኳቸው ቪዲዮዎች ታግዤ ስለ እርሱ ጥናት ያደረኩበትን ማስታወሻ ይዤ አንድ ጊዜ ብቻ ከለስኩት። ፍልሚያው ከባድ እንደሚሆን ባውቅም ባልተለመደ ሁኔታ እጅግ ተዝናንቼ ነበር። እቤት ሆኜ ረፈድኩና ከምሳ በኋላ ወደ ቢሮ ነዳው። ነጭ ሸሚዝ ለብሼ ድፍን ሹራብ አከልኩበትና በላዩ ላይ ጥቁር ሰማያዊ የእንግሊዝ ኮት ደረብኩበት። ሳስበው ግን የስቱዲዮ ሙቀትና ፍልሚያው ላይ ይህ አለባበሴ ምቾት እንዳይነሳኝ ስለሰጋው ሁሉን ጣልኩና በነጭ ሸሚዝ ቀረው። እስክንድር መምጣቱን እስከ ሰማሁባት ደቂቃ ድረስ ይመጣል የሚል እምነት አልነበረኝም። ስራዬን ለማክበርና በቀጠሮ ሰዓት ለመገኘት ብቻ ነበር የሄድኩት። ወደ እንግዳ መቀበያው ሄጄ የእጅ ሰላምታ ሰጠሁትና ስቱዲዮው እስኪዘጋጅ ከአጠገቡ ትንሽ ፈንጠር ብዬ ተቀመጥኩ። ጥቂት ለመጫወት ብንሞክርም ሁለታችንም አልሆነልንም። እንዳይቆረጥ ቤቲ እባክሽ አለኝ። አቶ እስክንድር ከአሳብ እኮ ጠብ የለኝም፣ አልቆርጥም። በጣም ከተጠራጠርክ በስልክህም ቅዳው አልኩት። አይ አልቀዳም፣ አምንሻለሁ አለኝ። ኤልቲቪ የጀዋር ነው እንዴ አለኝ ከትንሽ ዝምታ በኋላ። አይደለም፣ ይህንን ኢንተርቪው ስንጀምር ስጠይቅሽ ትመልሽልኛለሽ አለኝ። አዎ፣ ግን ምን ይጠቅማል? ብዙ ሰው የእርሱ ነው እያለ ስለሚሳሳት ነው አለኝ። ከቀረጻ በፊት ከእንግዶች ጋር በሰፊው የሚወያየት ልምድ የለኝም። አቶ እስክንድር ከቀጠሮ ቀድሞ ስለተገኘ የስቱዲዮም ዝግጅት ቶሎ አልተጠናቀቀም። አሁን ወደዚህ እንደምመጣ ለማንም አልተናገርኩም፣ ምክንያቱም ይከላከሉኛል። ተደብቄ ለወዳጆቼ እንኳን ሳልናገር ነው የመጣሁት። እና የምጠይቅሽ አንድ ነገር ነው፣ አታቋርጪ። እንደፈለኩ ሐሳቤን ልናገርና ስጨርሽ አንቺ ደግሞ ትቀጥያለሽ። ይሄን ብቻ ነው የምጠይቅሽ። ከዛ ከረዘመብሽ እንደፈለግሽ ቁረጪው። እሺ። የስቱዲዮ ዝግጅት በመዘግየቱ በንዴት ጦፍኩ። ከአቶ እስክንድር ጋር ከዚህ በላይ ላወራ አልችልም፣ ምክንያቱም የውሸት ቃል ልገባለት ስለማልፈልግ። እኔ ውሸት እጸየፋለሁ። ወደ ቀረጻ ገብተን ቦታችንን ያዝን። ባለሙያዎች እንድጀምር ሲፈቅዱ ትንፋሽን ሰብሰብ አደረኩና ስለ ጸጉሩ ሁኔታ ጠየቅኩት። እርሱ ላይ ለማሾፍ የመሰለው በርካታ ሰው ቢኖርም ሐሳቤ እንደዚህ አልነበረም። አንደኛ እርሱን ያዝናናዋል፣ ካሜራማኖቹና የስቱዲዮን ድባብ እንዲላመደው ያደርገዋል። ሌላው ስለ ጸጉሩ የሚያፍርበት ምንም ምክንያት የለውምና እርሱም እየተዝናና ወይንም እየሳቀ ሲመልስልኝ ወደሚቀጥለው ጥያቄ መንደርደሪያ እርካብ ረግጣለሁ። እስክንድር በበኩሉ ቀድሞ እንደሚጠይቀኝ ነግሮኝ የነበረውን የጀዋርን የኤልቲቪ ባለቤትነት ጉዳይ የማጣራቱን ጥያቄ ረስቶት ነበር። አቶ እስክንድር የት ተማሩ? ጥያቄው ዋዛ አልነበረም። ስላንተ ብዙ አውቃለሁ እኮ ለማለት የተጠቀምኩት ነገር ነበር። የሰዎችን የግል ጉዳይ ብዙ አልበረብርም። እኔም ብዙ የግል ጉዳዮች አሉኝና ከምንም ነገር ንጹህ አይደለሁም። ሁል ጊዜ ከሐሳባቸው ጋር በሌላ ሐሳብ ለመሟገት ነው የማቀርበው። ከመጋብዛቸው ብዙዎቹ ስለኔ የሚሰሙትና እርግጠኛም ሆነው የሚመጡት በማህበራዊ ድረገጽ ከሚናፈሰው እንደሆነ አውቃለሁ። ቤቲ ከፌስቡክ ላይ ወሬ ለቅማ ነው የምትጠይቀው የሚለውን አምኖ እንደሚመጡ አውቃለሁ። እንዲህ ማመናቸው ለኔ ደስ ይለኛል። ጉዳዩ በኋላ ቢገለጥና ቢታይ የተሻለ ነውና። አቶ እስክንድር ይህንን አምኖ እንደመጣ ጠርጥሬያለሁ። ስለዚህ ነገሩን ጫን ማድረግ ፈለኩና ስላንተኮ ብዙ ነገር አውቃለሁ የሚል መልእክት ልልክለት ፈልጌ ነበር የተማረበትን መጠየቄ። አሁን ኳሱን እሱ ሜዳ ላይ እያንከባለልኩ ነው። እኔና አቶ እስክንድር ተግባባን። ብዙ ብገፋ ወይ እሱን በግል ጉዳዩ ማሳጣት ብፈልግ በቂ ነገር ነበረኝ፣ ግን አልፈለኩም። አልፌ ሄድኩ። አውቃለሁ የሚለውን መልእክት ላስተላልፍለት ከማህበራዊ ሚዲያም ጋር ያልተገናኘ ጥያቄ እዚህ እንዳለ ትንሽ ልጠቁመው ነበር።
አስተካከልኩና ያንኑ መልእክት የሚያስተላልፍ ሌላ ጥያቄ ሰነዘርኩ። የወላጆቹ ክሊኒክ እንዴት ሆነ? በእኔ ግምት አቶ እስክንድር ቃለ መጠየቁ እየተበላሸበት የመጣው ከነዚህ ጥያቄዎች በኋላ ነበር። በዚህ ላይ አንድ ተቺ የጻፈውን ጽሑፍ አንብቤያለሁ። እጅግ ተጣድፋ ስለ ክሊኒኩ ምንም ሳንሰማ ወደ ሌላ ጥያቄ ሄደች። ስለ ክሊኒኩ ደንታ አልነበራትም። ጊዜ ሰጥታ መጠየቅ ነበረባት ብሏል። በዚህ ትችት ደስ ብሎኛል። ተመልካቹ በሚገባ አይቷል። እነዚህ ጥያቄዎች ለእስክንድር አንድ መልእክት ለመላክ ተወረወሩ እንጂ ክሊኒክ ለማስተዋወቅ የተሰሩ እኮ አልነበሩም። እንደኔ ከሆነ እስክንድር ብዙ ነገር የተበላሸበት ያቺ ጥያቄ ስትመጣ ይመስለኛል። የሆነው ሆነና ፕሮግራሙ ሰዓቱን ጠብቆ ተላለፈ። ብዙ ጫጫታ ሆነ። እኔን ሰድበው አልጠግባሉ። እንደ ልማዴ ተዝናንቼ አሳለፍኩ። 10 ጊዜ ለካለው 1 ጊዜ ቆርጣለሁ። ከዚያ ምንም ቢባል ምንም ባለመናወጥ የምቀመጥ አንዲት ቀጭን ሴት ነኝ። ጭምብሎን ያውልቁ እንጂ የሚለው ንግግሬ ብዙዎች ላይ እንደ ጥርስ ህመም ሆኖ ጥዝጥዛቸው፣ አሰቃያቸው፣ አሳበዳቸው። የሚይዙት የሚጨብጡት እንደጠፋቸው ቀናት ተቆጠሩ። ጭምብሎን ያውልቁ እንጂ በሚለው ንግግር የንብ ቀፎውን በጥይት ስለመታወት ተናዳፊ ንቦች ተበትነው አየሩን ሞሉት። ብዙዎች የተናደዱ ቢሆንም አግባብነት ያለው እንደውም በጣም የምወደው ጥያቄ ነበር። በዚህ ምክንያት ለብዙዎች የዘላለም ጠላት ነኝ። ደንታ የለኝም። እውነቱ እርሱ ብቻ ነበር። ማህበራዊ ሚዲያው ተደራጅቶ እኔ ላይ ሲዘምት ብዙ ሰው ድባቴ ላይ የምወድቅ እንደሚመስለው አውቃለሁ። ብዙዎች ፍምሳት እንደጨበጠ ሰው ሲዘሉና አረፋ ሲደፍቁ በራሴና በእነሱ ሁኔታ መሳቅ ብቻ ነው። ወይ ቴኒስ ለመጫወት ወደ ሜዳ ሄዳለሁ ወይም ለሚቀጥለው ስራ ለመዘጋጀት አንገቴን ቀብሬ እቀመጣለሁ። ይኸው ነው። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።